በዚህ ሳምንት እጅግ በጣም መነጋገሪያ ከነበሩ ቪዲዮዎች መሃል አዶኒ በመጀመሪያ ተምገናታል እናቴ ትሙት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፍቃደኛ ነበር። የስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ካሶንጎ የሚባሉት እንስሳት ታውቃላችሁ? ያው እኔ ከሆስፒታል ከወጣሁ 2 ቀን ሆኖታል። ሞቷል ተብሎ ሲነገር ነበር። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ ማለት ነው። ዛሬ ደግሞ የበረከት ሊስትሮ አለ፣ እንዲሁም ደግሞ የጀነራል ጉዳይ አለ። እሱም እንግዲህ በህይወት የለም ሞቷል ሲባል ነበር። ነገር ግን አዲስ የለቀቀው ቪዲዮ አለ ራሱና እሱን እናያለን። እንዲሁም አዶናይ ወንድማችን አርባ ምንጭ የሚያስጎበኘን ቦታ አለ። እነሱን ጠቅለል አድርገን የምናያቸው ጉዳዮች ናቸው። ሌሎችም አሉ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ እንዳይረሳ ማለት እፈልጋለሁ። ወደ ቪዲዮ። እንዴት ናችሁ? ሰላም ናችሁ ወይ? የሚያሳዝን ጊዜ ሰላም ነው። በመጀመሪያ ክብርና ምስጋና ለእግዚአብሔር፣ በመቀጠል ለእኔ ሲታዝኑ፣ ስታለቅሱ፣ ስታሰሉ ብዙ ነገር እየሆናችሁ ለነበራችሁት ከልብ ምስጋና አቀርባለሁ። ያው እኔ ከሆስፒታል ከወጣሁ 2 ቀን ሆኖታል። አሁን ሰላም ነኝ። ያው እየተመላለስኩ ሕክምናዬ ቀጥላለሁ። ቀጠሮ ተሰጥቶኛል። በጩቤ የነበረ ወቅተው እንግዲህ ሊጎዱት ያሰቡትና ብዙ ሰው እንደሞተ ነበረ እየሰማ የነበረው ማለት ነው። አለ እና አትጨናነቁ፣ ሁሉ ሰላም ነው። ትንሽ ያው ህመም ይሰማል እንጂ ሰላም ነኝ። ሌላ ደግሞ ያው ብዙ በሺህ የምትቆጠሩት ልጆች የጌም ቪዲዮንም እየሰራችሁ ነው ምናምን። ያው እኔ መቀመጥም ስለማልችል 1 ሰዓት ተኩል መቀመጥ ስለማልችል ቢቀር ምንም ችግር የለም። ቢቀር ምን ችግር አለ? እንዲህ ሐሳብ ነው። ጀስት በጣም ብዙ ልጆች ቪዲዮ እየሰራችሁ በሺህ የሚቆጠር ስትጨናነቁ ምናምን ስላየው ነው እና አመሰግናለሁ። መልካም ቆይታ። እንግዲህ ከሳምንት በፊት ይህ ወንድማችን ጀነራል ይባላል በጩቤ ተወግቶ ብዙ ሰዎች ህይወቱ እንዳለፈ ሲናገሩ ነበር ማለት ነው። ምናልባት አይታችሁት ይሆናል። እጅግ በጣም የሚያሳፍር ድርጊት ነበር። እንግዲህ እኔም እንደዛ ነበር አስቤ የነበረው። በእርግጥ ቪዲዮ አልሰራውኝም፣ ነገር ግን ጩቤ ተወግቶ ሆስፒታል እንደገባ ሰምቻለሁኝ። ህይወቱ እንዳለፈ ደግሞ ግልጽ በሆነ መንገድ የተነገረ ስላልነበረ ቪዲዮ አልሰራውኝም በዚህ አጋጣሚ። ነገር ግን ወንድማችን መጥቶ እንግዲህ በህይወት እንዳለና ሕክምና ውስጥ እንዳለ ነው እየተናገረ ያለውና ምን አይነት ጊዜ ላይ ነው ያለ ነው። ለቪው ተብሎ ሰውን መግደል እጅግ በጣም የሚያሳፍር ነገር ነው። በነገራችን ላይ እንኳን ለዚህ ያበቃ ማለት እፈልጋለሁ። ብዙ ተቃውሞ የሚደርስበትና ጥሩ ያልሆኑ ነገሮችን የሚናገር ሰው ነው በእርግጥ። ነገር ግን ለሰው መጥፎ ነገር ማሰብ የለብንም፣ ሊስተካከል ስለሚችል ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ይህን ቪዲዮ እየቀረጽኩ ያለሁት ጉርቶላ ከእግዚአብሔር አብ ወደ ሜታ በሚወስዱ መንገድ ላይ ከባድ ኃይለኛ ዝናብ እየዘነበ አንዲት እናት በጣም በጥንካሬ ከስር ጎርፍ ከላይ ዝናቡን ተቋቁሞ በቆሎ ሲጠብሱ አይቼ አቤት ለስንቱ ምሳሌ ቢሆኑ እሳቸው በጣም ማረፈቱ ሰዓት እንደዚህ ሲሰሩ ለአንቀላፋ ነው፣ ግን ትልቅ ምሳሌ መሆን የሚችሉ ናቸው። ወላሂ ለእናቶቻችሁ በህይወት ካሉ ውለታችሁ እንዳትረሱ። እንደዚህ ብለው ነው ያሳደጉን እናቶቻችን እና እጅግ ልብ የሚነካ በጣም ልብ የሚነካ ቪዲዮ ነበረ። ይሄንን ያየሁት ማለት ነው ትላንት በ16 ነሐሴ ሐምሌ ማለት ነውና እጅግ በጣም የሚገርም ቪዲዮ ነበረ። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ በረከት ሊስትሮ የሚባል ልጅ እንግዲህ ሰምታችሁት ይሆናል። እጅግ በጣም ራሱ ወደማይሆን መንገድ ላይ ያስገባ ነውና እስኪ ቪዲዮውን ልጋብዛችሁ።
ጥሩ ትምህርት የሚሰጥ ልጅ ስለሆነ ማለት ነው። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያ ወስጄ አሳይቸው ነበር። ቤተሰቦቼ በጣም የሚያሳፍር ልጅ ነው። በነገራችን ላይ አነጋገሩ ራሱ በቃ ከልብ አይደለም፣ የሆነ የማስመሰል ቪዲዮ ነው የሚመስለው የቀረጸው ማለት ነው። ሰውን ለመጉዳት ማለት ነው። ባለሙያውን ሳያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጄ ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ። አወራኋቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበረ። ነገ ተቀይሬ እኔም ምን አለ በትህትና ቢጠይቅ ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። እናቴ ትሙት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። በጣም ነገሩን በማይሆን መንገድ ነው ያስኪ መሬት ላይ ተጣለ ነው ሞባይል ወያ ነው ምናምን በማለት ኦሬዲ አሳፋሪ እኮ አንዳንዴ የስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ይሄም እንዳይፈጠር ያቅም ሞክሬ ያለሁኝ አልሆነም። ምክንያቱም ቀኑን ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ውሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸልማ አንደኛውን ለፈለኩትኝ ሰው እሰጣለሁኝ ብላለች። አሁን ላይ ኦሬዲ ነገሮች ጥሩ ባልሆነ ወይ ሄደዋል። ህሊናዬ አንቺ መሀል ላይ ሆነሽ ሲጀምር አንቺ ነሽ ቻሌንጅን ያመጣሽው፣ ልታስማሚያቸው ይገባል። ልጅነትም ማለት ነው። እኔን የኔ ፍቅር ሜሪ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለውም። እኔ ክብሬንም ስሜንም ነው ያጣሁት በበረከት። እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቭን ህግ አፍርሷል። አይ ሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያውኑ። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን እሱ ያለው ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ በፊት አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይ እንደ ሰውን ፕራንክ እንደማድረግ እኔም ደጋግም ጠይቀዋለሁ። ይሄን ፓርት ለምን ዳይሬክትሊ ለራሷ ማለት እንደዚህ ይሄንን ሊስት እኮ አሁን እኔ ይሄንን ዋጋ ሱቄ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰበው ይሄን ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ እችላለሁ አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል። የሱቄ ዋጋ ይሄ ነው። ይሄንን ደምሩ፣ መታችሁ ቃውን ቁጠሩ፣ ዋጋውን ይው ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኖሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ገጥታ ላይቭ ላይ መውጣቱ ለምን መረጠ? እኔም ጠየቁት። ለምን እንደ ትናንትና አስገምተህ ሊና በሌለችበት መታ አስገምተህ ሳትነግራት ጸጥ ብለህ ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደ ላይቭ ላይ አንዳንዴ ቾክለን የምናደርገው ነገር ዋጋ ነው የሚያስከፍለን። ነገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን እና ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሬ ስሟን እኮ ነው ያጠፋው። እኔ ፍቅርች ልጅ እኮ እንጀሯ ነው ሜሪ ቦንዳ፣ እንጀሯ ነው። ሞሎያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘ ሆል ዴይ እና ይሄንን ዊክ ስሟን እንጀሯን ነው ያሳጣት። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከትን የሚያገናኘን ስራ ነው አይደለ? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት፣ ልርዳ ባለች ስሟን ያጠፋባት። አሁን እንዳይከሰስ እንኳን ያቅሜን ብሞክርም ሜሪ በጣም ቱማች ስለሆነባት ኦሬዲ ላይክ እኔንም አክሰፕት አታረገኝም። ሜቢ ሀቡ ከቻልሽ ብታወሪያትና አትሊስት ክሱ ቢቀርላት ደስ ይለኛል። ቱ ቢ ሆነስት አሁንም እኔ የሜሪ ቦንዳን ስልክ ሰጥቼ ክስ እንኳን እንዳታቀርብበት ቢሆን በጣም ደስ ይለኛል። ሐሳቤ ገባሽ? እኔም ቢያማ እና ተሳስተዋል እጅግ በጣም ታውቂያለሽ። በጣም ሀቅ ነበረኝና
እንደዚህ በቃ ይሄ ጭንቅላትሽ ድረሽ የሚነዝርሽ ድርጊት ታውቂያለሽ? ይሄ ምንድነው አጎርስ ብዬ ተነከስኩ አይነት ነገር እና እንደዛ ነው የሆነብን እና መልስ አልሰጥም ብዬ በጣም አበዛ። በቃ ቪዲዮ ለቀቀ ላይቭ ቀኑ ሙሉ ምናምን እና ሰው እኔን መጠየቅ ጀመረ። መልስ ስጪ ምናምን በጣም ረበሸኝ ሰው። ከዛ መልስ ሰጠኝ። ቪዲዮውን ደግሞ ክፈችው። አሁን ብትከፍቺው በጣም ደስ ይለኛል። አዎ ከፍቷለሁ። አንቺም ደግሞ የላይቭን እሱ ያለው እኔ ቀጥታ ላይቭ ከፍቼ እቃው 300 ሺህ አያወጣም ብቻ ነው ያልኩት ብሏል። አንቺ ደግሞ ይሄው አለ የኔ ቪዲዮ ላይ አስገብቻለሁ። የኔ ቪዲዮ ላይ ሰላም ብሎኝ አቅፎኝ ከዛ በኋላ ወዲያው ከት ሲሆን ታይዋለሽ። እኔ ልሰጠው ሄጂ የከት የሆነበትን ፓርት ታይዋለሽ። ከፈችው ሙሉ ቪዲዮ ነው። ከበረከትም ደግሞ ሙሉ ላይቭ ሪካርዱን ወስዳለሁ። አሁን አንተ ከፍቷለሁ እንኳን ብቻ ዞሮ ዞሮ ምንድነው እዚህ ላይ የተፈጠረው ጉዳይ ቻሌንጅ አስጀምረው ነበረ ቺታችንና ሜሪ ቦንዳ የሚል ድርጅት አላ ወይም ሱቅ አላትና የወንድማችን ቻሌንጅ አስጀምራለት እሱ ደግሞ 100,000 ፎሎ አደረገላት ማለት ነው እሷን ማለት ነው። ነገር ግን እዚህ ጉዳይ ላይ ምንድነው ለሳምንት ነው 2 ሳምንት ነበር የተሰጠው። ከዛም በኋላ ስላልሞላለት ምናልባት ለመተባበር ብላ የተወሰነ ቀን ሰጠችው ችግር የለውም ብላ ማለት ነው። ከዛም በኋላ ጊዜው ካለፈ በኋላ ነው እንግዲህ ይሄ ወንድማችን 100,000 ፎሎ አስደርጎ ውጤታማ የሆነ ማለት ነው። ትብብር ነው እዚህ ላይ መያዝ ያለብን ነገር ማለት ነው። ከዛ በኋላ ልጁ እንግዲህ እንደምትመለከቱት ነው ሱቁ ቤቱ ሄዶ አይቶት ነበር መጀመሪያ። ከዛን ቀጥሎ ደግሞ ሌላ ደላላ ይመስለኛል ይዞ ሄዶ እቃውን አስገመተው ማለት ነው። ካስገመተው በኋላ 300,000 ነው የሚያወጣው እዛ ቤት ያለ እቃ አለ። ከዛም በኋላ ነው እንግዲህ ወደ ችግር የገባው ይሄ ወንድማችን ማለት ነው። ጥሩ አማካሪ ስላልነበረው ማለት ነው። ሰከን ብሎ ማማከር ይችል ነበር። ራሱም ትንሽ ማገናዘብ ይችል ነበር። የቤት ኪራይ የ3 ወር የቤት ኪራይ ያለው ግብር ተከፍሏል። ሌሎች ነገሮችም አሉ ማለት ነው። የቦታው የእቃው አሻሻጥ እንዴት እንደሆነ እንግዲህ የምንረዳው ነገር ይመስለኛል እና እዚህ ላይ ደርሷል ማለት ነው። የወንድማችን ተከሷል። ቻሌንጁ ደግሞ ልጅቷ ውድቅ አድርገዋለች። ምናልባት በህግ የሚታይ ጉዳይ ይመስለኛል፣ እኔ አላቅም። ነገር ግን ይህ ወንድማችን ለሷ ለወጥመድ ውስጥ ለመክተት ነበረ ይህንን ተንኮል ያሰበው። በነገራችን ላይ ለመጥፎ አስቤ አይደለም፣ ለሷም ማገዝ ስላለብኝ ትክክለኛው ነገር ነው እየመሰከርኩኝ ያለሁት ማለት ነው። ምክንያቱም እሷን ለመጣል እሷ ሰው ወይም ህዝብ ፊት ጥርስ ውስጥ ለመክተት ነው ይህንን ነገር በኃይል በጩኸት እያለቀሰ የተናገረው ማለት ነው። ይህ ተንኮል እኔ ገብቶኝ ነበረ። ምናልባት ከ2 ቀን በፊት ሰርቼ ነበር ስለሱ ስለዚህ ቪዲዮ ጉዳይ ማለት ነው። እንግዲህ እንደሰማችሁት ነው። እህታችንም ሜሪም ወደ ህግ ወስዶ የልጅ ምናልባት ሊያስጠይቁት የሚችል ጉዳይ ነው እንግዲህ የሆነ ያለው። እኔ እዚህ ላይ ሀሳብ መስጠት የምፈልገው ምንድነው ልጁ ኦልሬዲ ሞራል ተሰምቶት ነበር በዚህ ጉዳይና ሞራሉ እንዳይሰበር ይህ እቃ ወይም ይህ ቤት ቢሰጡ ጥሩ ነው ብዬ ነው ማስበው። ይቅርታ ጠይቆ ማለት ነው። እናንተ እዚህ ላይ ምን ትላላችሁ? ሀሳብና አስተያየት ካላችሁ መስጠት ትችላላችሁ። ግን ቾክላችሁ የምታደርጉት ነገር ዋጋ ያስከፍላችኋል። አሁን ይሄ ልጅ ለምኖ ሊያገኘውም ይችላል ይሄንን ንብረት ማለት ነው። እና ያላችሁ ሀሳብና አስተያየት መስጠት ትችላላችሁ ማለት ነው። ወደ ቀጣይ ቪዲዮ ሳሸጋግራችሁ ወንድማችን አዶና ያለ አርባ ምንጭ ነው ያለው። እዛ የነበረው ሁኔታ እንየው። አዶኒ በመጀመሪያ ጠምደናታል። ለቅሶ ጠምደናታል። አዶኒ የመጀመሪያ ሽቶውን ጠምጄሻለሁ። እሺ ይኸው የኔክሶ የት አለ? ኔክሶ እንግዲህ እዚህ ጋር ነው ይዘን የመጣ ነው። ጠምደንሻል። በመጀመሪያው ጠምደንሻል። ራሱ ሄዶ እንደዚህ መስጠቷ ደስ ይላል። አርባ ምንጭ ከተማ ስያሜዋን ያገኘችበት ወደ አርባዎቹ ምንጭ ስፍራ ተገኝቻለሁ። አርባዎቹ ምንጮች ደግሞ ቆጥሬ አሳያቸዋለሁ። አሁን ይህ ቦታም እንዴት እንደሚያምር ላሳያችሁ ፈልጋለሁ። የአዶናይ ተጽዕኖ እዚህ ላይ በደንብ ነበር የታየኝ። በጣም ነበረ የጓጓሁትኝ ለመሄድ ማለት ነው። ጋይስ አርባዎቹ ምንጮች እንግዲህ ከዚህ ነው የሚጀምሩት። ከዚህ ጋር እነዚህ ትናንሽ እንትኖች ይታዩዋቸዋል፣ ፏፏቴዎች 1 2 3 4 እየቆጠርክ ማለት ነው እስከዚያ ድረስ ነው ያሉት።
በደንብ ያሳያችኋል። ለመሄድ ጉጉቴ ጨምሯል። ታውቃላችሁ፣ የሚገርም ቦታ ነው። ካሶንጎ የየ የሚባሉት እንስሳ ታውቃላችሁ? ካሶንጎ የየ ማሪ ባራ ካሶንጎ ማሪ ባራ ካሶንጎ እነዚህ ናቸው ማለት ነው። ይሮጣሉ። እነዚህ ናቸው ሲያማምሩ። ደግሞ በጣም ነው ሀንት የሚደረጉታ። ፖምባ ነው የሚባለው እንደ ውሻ ና እስኪ ነው ከኔ ጋር እንዳያራሩጡ። ሩጫ ኃይለኞች ናቸው። አይ ና ካሶንጎ የይ አረ ለመሄድ ጉጉቱ አድሮኛል። እኔ ምንድን ነው የሚያክለው ግን እንዴ? እያየን ነው። ታዲያ ለምን እንደዛ የሚያየኝ? ና አትጎረር። ሮጥ ካረለ ና ቢያራሩጡ አሪፍ ነበር። እሱ እያየኝ ነው። ማርያም ተፈታት ነው። ና ለነገር አትፈልገኝ እያለኝ ነው። አይናከሱማ። ሄዳችሁ ታውቃላችሁ ጋይስ? እንደዚህ ነው እንትን የሚሉት። ማየት አለባችሁ። ቪዲዮ እንስራ። I have 6 million followers TikToker. ደክሞታል ግን አዶናይ ኢንተርናሽናል ኮላቦሬሽን ማለት ነው ይመስላል። ጋይስ ይህ ቅጠል ተጠቅሜ የአርባ ምንጭ ውሃ ልቀምስ ነው። ከነዚህ አርባዎቹ ምንጮች አንድ ምንጭ መርጠን ንጹህ ውሃ ልንጠጣ ነው ማለት ነው። ይህ ውሃ እንግዲህ ሰዎችን ያክማል ተብሏል። እዚህ መጥተው የጠጡ ተመላልሰው ነው እንደገና የሚቀምሱት ውሃውና እንቅመሰው እስኪ እውነት ነው ወይ? let's go። የአርባ ምንጭ ልጆች እድለኞች ናቸው። የሚገርም ተፈጥሮ ነው። ይሄው አሁን እንደዚህ ታረግና ውሃ ወደዚህ ነው የምታሳርፈው። ከዛ በኋላ ነው ይዩት እንዴት ንጹህ እንደሆነ። አሁን ይሄን ነው የምትጠጣው ማለት ነው። ይህ የጠጡ ስንት ታክመዋል ተብሏል። እውነት ነው። አንዴ ከጠጡት ይመላለሳል። እሺ ደስ ይላል። እኔ እንግዲህ ጉንፋን ይዞኛል። ጉንፋኔ ያጥፋልኝ። ተመስገን። ቢዩቲፉል ናቹራል ኤነርጂ ያለው ውሃ ነው። ባይዘው ይሄ የሞተ ውሃ አይደለም። ከነ ኢነርጂው ነው። በቃ የሆነ መንፈስ አለው። ኑ ሞክሩት እናንተ። ጋይስ የነበረኝ ቆይታ ይሄንን ይመስላል። የአርባ ምንጭ እዛ ያላችሁ ወይም የዛ ሀገር ሰዎች የሆናችሁ እጅግ በጣም ደስ የሚል ተፈጥሯዊ ቦታ ነው ያላችሁ። እኔ በጣም ጓጉቻለሁኝ። የአዶናይ ቱር ማድረጉ ደግሞ እንግዲህ ትልቅ ነገር ነው የታየኝ እና መቼ እንደምመጣ እኔ እንጂ አላቅም። ነገር ግን ደስ የሚል ቦታ ነበረ። እንዲሁም ደግሞ የአዶናይ ኔክሶ የሚለውን ሽቶ እንግዲህ ሰጥቷቸዋል ለሰዎቹ እዛ ላሉት ማለት ነው። እናንተ መርቃችሁታል ማለት ነው። ይህንን ሽቶ እጅግ በጣም ደስ ይል ነበረ። ሌሎች ቪዲዮዎችም ነበሩ፣ ምናልባት እንዳይረዝምብን ብዬ ነው። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።